በጣም ስለምታቀርባ በቁምጣ እንደዛ ያለችው በቁምጣ እኮ የትም ቦታ ትሄዳለች እሷ። የትም ቦታ አንድ አልጋ ስር እኮ ነው የነበሩት እንዴ ተቃቅፈው ያደሩ ሰዎች። እኔ ማንን ልመን አላየሽውም? በቃ ቪዲዮን እዛ ሄደሽ እንድትታይ ነው የምነግርሽ። እሱ እዚህ መጥቶ ሊቀርለት ነገር አይደለም። እዚህ እኮ ቢያንስ ቤታችሁ ነው፣ ገመናችሁን ሸፈናችሁ እንትን ትላላችሁ። የለም ከዚህ በኋላ ገመና የለም። እሱ አደባባይ ላይ እንደዛ አውጥቶ እየተቃቀፈልኝ እየተሰጣጣልኝ ስለምን ገበና ነው የምንነግረው? በጣም ስለምታቀርባ በቁምጣ እንደዛ ያለችው። በቁምጣ እኮ የትም ቦታ ትሄዳለች እሷ። የትም ቦታ አንድ አልጋ ስር እኮ ነው የነበሩት እንዴ ተቃቅፈው ያደሩ ሰዎች። እኔ ማንን ልመን አላየሽውም? በቃ ቪዲዮን ባንቺ በኩል እኔን እንደዚህ የሆነ ምናምን የነበረ ሰውዬ ዛሬ ከዚች ሰው ኧረ ጉዴ ፈላ። እኔ እኮ ለክ ያለው ቦታ እያናናኩ እያወራረድኩኝ ምናምን አይደለም የዘጋሁት ፋይል ነው አለኝ። እንዲህ በቀላሉ አይዘጋውም ሮዚ። ያንን ነገር መገመት አትንገር። እኔ ደግሞ ማየውን ነው አንተ የምትነግረኝን። ይኸውልህ እኔ እስካሁን ድረስ አክብሬክ ቦታ ልጠይቅህ ነው የመጣሁት አልኩ። ያሉበትን ሎኬሽን እንድትሰጠኝ ነው የመጣሁት። እማውቀው ራሱ ቢሆን አልነግርሽም እያልኩሽ ነው። ምክንያቱም እኔ ማወቅ ካለብኝ ለማወቅ እኔ ሰዓት ኦልሬዲ በቃ ከባለ ትዳር ወንድ ጋር እሷ እዛች ጋር ሄዳ ተቃቅፋ ፎቶ የምትነሳበት አንድ አልጋ ላይ የምትሆንበት ምንም አይነት ምክንያት የለም። ይሄ ጉዳይ ደግሞ ለአንተ እኔ አንተን መጥቼ የመጨቀጨቅህ በጣም ለብዙ ትላልቅ ነገር ለብዙ ትላልቅ ደስታ የምመኘህ ሰው ነህ። ያለበትን ቦታ ሊያውቁ ይችላሉ ልጆች፣ የማውቃቸው ሰዎች፣ እሱ የሚያውቁ ሰዎች። ግን ከአንተ ወሬው እዛ እዚህ ከሚዛመት የሆነ ነገር ከሚል እኔም ሌላ ክፉ ነገር ከማወራ ገበናውን አውጥቼ አደባባይ ላይ ከማሰጣበት እስቲ አንድ የሚጠቅምሽን ነገር ንገሪኝ እስቲ። ሰላም የተወደዳችሁና የተከበራችሁ የተወያዩ ቤተሰቦች እንደምን ከርማችኋል? እንግዲህ እኛ በጣም ደህና ነን አልሐምዱሊላህ። እናንተ እንዴት ናችሁ? ቤተሰብ ስራ ናፍቆት እንዴት ይዟችኋል? አሸይና ነው በጣም ጥሩ። እኛ በጣም ደህና ነን። እስቲ አዲስ ነገር በየቀኑ እየከበበን ይገኛል። በዚህ በኩል ትንሽ ስትረስፉል የሚያደርግ ነገር አለ። በእናየውና በኩል ላይ ያለውን ነገር ታውቁታላችሁ ብዬ አስባለሁ። ትንሽ ድባቴ ስር ምናምን የሚከት እና ኮንፊውዝድ የሚያደርግ ነገር ነው በጣም በተደጋጋሚ እየገጠመን ያለው። በሌላ በኩል ደግሞ አለ እነ ኪዩ እና ምናምን ነገር ያው ደስ ይላል። ደስታቸው ስለሚያስደስተን ሁላችንም ደስተኛ ነን በእነሱ እና ደግሞ በቃ ወስነዋል እና እንዲወጣላቸው ማድረግ የሚፈልጉት ነገር ነው እንዲያደርጉ አምነንበታል እኛም እና ደግሞ ደስተኛ ነን እየሆነ ባለው ነገር ምናምን ነገር በቃ የልባቸውን አውርተው ማንኛውም ሰው ሲለያይ በመልካም መንገድ መለያየት አለበት ብዬ አምናለሁና ተጣልተው ምናምን ተረባብሸው ምናምን ቢለያዩ እኔ በጣም ይደብረኝ ነበረ። ሰው ልጅ በምን እንደሚገናኝ አይታወቅምና ወይ ለቅሶ ላይ ይገናኛል ወይ ሰርግ ላይ ድግስ ላይ ምናምን በሆነ አይነት መንገድ ብቻ የመገናኘት ፕሮባቢሊቲ ይኖራል። ያው ሰፈራችንም ተቀራራቢ ስለሆነ ማለት ነውና ተጣልተው ተለያይተው ምናምን ቢሆን ኖሮ በጣም እኔ ራሱ በእነሱ ሳቀቅ ነበር። እኔ አሁን ከማን ጋር ነው የምሆነው? ኪዩዝ እዚህ ጋር ኩርፋ ተቀምጣ አሁን እዚህ ጋር ኩርፎ ተቀምጠው እኔ ከማን ጋር ሆናለሁ? በጣም ነው የሚያስጨንቀውና ከዛ አንፃር ያለባቸውን ችግር አውርተውበት ያለ ጸብ ምናምን ለመፍታት በመወሰናቸው እኔ በጣም ደስ ብሎኛል። እና ደግሞ በቃ እኔም ስፈልግም የነበረው እሱን ነበረ እና ግን ደግሞ እዚች ጋር ደግሞ ሌላ ላይፍ ደግሞ አለ። ትንሽ ግራ የሚያጋባ ነገር አለ ምናምን ነገር እና እሱ ደግሞ ያስጨንቃል። ያው የሮዚ ጉዳይ ምናምን ነው ላይክ እንደምታውቁት ነው ኒካ ነው ያሰረውና ቀልድ አይደለም። በሷም በኩል ትንሽ ለመረዳት ምናምን ነገር መሞከር አይከፋምና ምን ልትለኝ እንደሆነ ባላቅም ግን ስታወራኝ ምናምን ነገር ማለት ከሷ ጋር በሷ በኩል ያለውንም ነገር ለመረዳት እየሞከርኩኝ ነው ምናምን ነገር ልክ ነች ምናምን ነገር ግን ደውላ ስታወራኝ ትንሽ አግሬሲቭ ነገር ሆና ነው ምናምን እያወራችኝ የነበረው። ያው ለመረዳት ሞክራለሁ ምክንያቱም ልክ ነች በሷ አንግል ይህንን ነገር ልትረዳው ምናምን ነገር ላትችል ትችላለች እና ይህንን ነገር አንደርስታንድ ሊያደርግ የሚችለው እናንተ ተመልካቾቻችንና እኛ አቅራቢያ እነ ኪያ እና አኑ አካባቢ ላይ ምናምን አቅራቢያ ያለን ሰዎች ሞር በደንብ እንረዳዋለን ስሜቱን። እንዲህ ከስንት ጊዜ ቆይታ በኋላ ምናምን ባንዴ እንደዚህ መቁረጥ ትንሽ ከባድ ነው የሚሆነውና እሱን እኛ የበለጠ በደንብ እናውቀዋለንና ብቻ አሁን ደስተኛ ስለሆኑ ደስተኛ ነኝ። እውነቱን ለመናገር ከሆነ በጣም ደስተኛ ነኝ።
የሚያደርጉት የሚያሳልፉት ነገር ደግሞ አንድ ነው። ሁለት ቪዲዮ ነው ናቸው። በጣም ኢንተርቴን ያደረገኝ ያዝናናኝ ነበር። ኪያ እንዴት አላውቅም። እዚህ ውስጥ ገብተሽ ደረቴ ላይ ተኝተሽ ልብሴን አውልቀሽ ቁንጣዬን ቀይረሽ አሁንም እየተመቻቸ ነው። ምን ነው ተጋፈልከው? ኪያ አንቺ በጣም እየቀለድሽ ነው። ኪያ በጣም እየቀለድሽ ነገሮችን በጣም ቀለል እያሰብሽ ነው። ነግቷል እኮ አሁን ከዚህ ስትወጪ ሰዎች ሲያዩ ራሱ ምን ይላሉ? ምን አገባኝ ስለዚህ ከባለ ትዳር ቤት ከአልጋ ላይ ሆኖ ተነስተሽ እየወጣሽ ያለሽ ሰዎች እንደዛ ብለው ያስባሉ። ቢሾፍቱ መሀል ላይ ስለ አንተ ማግባት የሚያክሰው አለ ያልጋው ነው። እንደኔ አዝናንቷችኋል ብዬ ተስፋ አደርጋለሁ። ካላያችሁት ግን እዚህ ኮሜንት ላይ አስቀምጥላችኋለሁ። በጣም ፈን እያደረኩኝ ነበረ። የኪዩም ተንኮል ምናምን ያኑም የዋህነት ምናምን ነገር በቃ በደንብ የሚታይበት በቃ እነኚህ ናቸው የኔ ጓደኞች እና በቃ ሁሌም እንደዚህ ናቸው። በቃ ሁሌ ሲጣሉም ያስቁኛል፣ በኖርማልም ያስቁኛል እና የሳቄ ምንጮች ናቸውና ደስታቸው ደስታዬ ነው ለማለት ያህል ነው። ሮዚ ደግሞ እየመጣች ነው እዚህ በተቻለ መጠን ለማረጋጋትና የተሰማት ነገር ልክ እንደሆነ ምናምን ለማስረዳት ሞክራለሁ። ግን እንዳወራሯ ከሆነ ትንሽ ጫን ልትለኝ ትችላለች ብዬ አስባለሁ። ግን ደግሞ አማራጭ አልሰጠችኝም። ሌላ ቦታ ላገኛት ፈልጌ ነበር። ያው የስራ ቦታ ስለሆነ ምናምን እንዲረበሽ ስለማልፈልግ ሌላ ቦታ ላገኛት ፈልጌ ነበር። ግን በቃ ኦልሬዲ ደርሻለሁና መጥቻለሁ ምናምን እያለችኝ ነው። አይ ቲንክ በ2-3 ደቂቃ ውስጥ ትመጣለች ብዬ አስባለሁ። ከመጣች በኋላ ደግሞ የምቀጥልላችሁ ይሆናል። እስከዛ ድረስ ግን የትም እንዳትሄዱ አብራችሁ ነው። እንግዲህ ተመልካቾቻችን ሮዚም እየደረሰች ነው። ደረጃውን አልፈዋለች ምናምን ነገር እና ደውላልኛለች። ብቻ በተቻለኝ መጠን ለማረጋጋት ምናምን ነገር እሞክራለሁ። ምክንያቱም እሷም ሀቅ አላት የምትናደድበት ምናምን እንደዚህ የምትሆንበት ምናምን ነገር ሀቅ ስላላት በተቻለኝ መጠን እንዳትከፋ አድርጌ ምናምን ለማረጋጋት እሞክራለሁ። ምክንያቱም እያወራችበት ትሆን ምናምን በጣም ከፍ ያለ ነውና ሁሉ ሰላም አለሁልሽ። ሁሉ ሰላም ቤት ሁሉ ሰላም አለሁልሽ። ውሃ ምናምን ምጣልሽ አለን አልሐምዱሊላህ። ምን ደግስ ድግስ በድግስ አናችሁ እንዴት ነህ? ያለው አልሐምዱሊላህ። ወይ ሮዚ ፈልገሽኝ ስለነበረ? አዎ ፈለኩ። ምን ላለመምጣት ፈለኩ። መምጣትም አለብኝ ብዬ አሰብኩኝ። ነገሮቹን ሳያቸው ጭራሽ እየተባባሱ ሰርግ ምናምን ሌላው ለብሰው የሆነ ነገር እኔ አንተን አንድ የፈለኩበት ምክንያት ሳልናደድ ቅድም ስልክ ላይ እንዳወራሁት ምናምን ሳልሆን ስሜቴን በደንብ ተቆጣጥሬ ለማውራት ነው። ሁሉን ነገር በደንብ አድርገህ ታውቀዋለህ። የኔም ድግስ ላይ ነበርክ፣ ይሄኛውም ድግስ ላይ ነበርክ። ድግስ ላይ አልነበርኩም ሮዚ። እኔም እዚህ አዲስ አበባ ነው ያለሁት፣ እነሱ ያሉት የት እንዳሉ ታውቂያለሽ? የት እንዳለ አውቃለሁ። እኔ ሲጀመር ከእሱ ጋር ተነጋግሬያለሁኝ እንዳትሄድ ዝምታሽ መልስ መሰለኝና ሄጄ ነገርኳት። እሺ እንዳልሽኝ ምናምን አስቤ አለ። ይሁንለት ሄዶ ደግሞ ያሉትን ነገሮች እያየሁ ነው። እኛ ቤተሰብ በቃ እኔ ቤተሰብ ምናምን ነገር አንዴ እኔ ወስኜ ላደረኩት ነገር ችግር የለውም። እኔ እዳውም ደስታውም ሀዘኑም እኔ ጋር ነው የሚመጣው። ግን ከሱ አልፎ ደግሞ ጭራሽ የሰርግ ቪዲዮ ተጋብተው ቬሎ ለብሳ ሱፍ አድርጎ እኔ እንዴት ስደውልለት ስልክ አያነሳልኝም። ነገሩ እንደዚህ አይነት ሰርግና ምላሽ ላይ ሆኖ ስልክ አያነሳልኝም። እርግጠኛ ነኝ እሱ ግን ምን እየተካሄደ ነው ያለው ካንተ ፍቃድ ውጪ ወይም ደግሞ አንተ ሳታውቅ የሚደረግ ነገር እንደሌለ እኔ ጠንቅቄ አውቃለሁ። ማለት አንተ የኔ ሰው ነህ፣ የእሱ ደግሞ በጣም በቃ ወንድሙ ነህ። አይ ነው እኮ እኔ አሁን ምን ላቅ እችላለሁ ብለሽ ነው ማለት እኔ ነኝ ያቀናበርኩት ምናምን ነው እንደዛ ነው እያልሽ ያለሽ? ይኸውልህ ተወዬ እኔ አንድ ነገር ልንገርህ፣ ያቀናበርከው የምን ያልከው ምናምን ብቻ ሳይሆን እኔ ሲሄዱ ጭምር አንተ እንዳለህ ነው የማስበው። ምክንያቱም እኔ አኑ ከመሬት ተነስቶ የሆነ ነገር አድርጎ ያቺ ኪያ የምትባል ሴትዮ የሆነ ነገር ስላለችው ተነስቶ የሆነ ነገር ያደርጋል ብዬ አላስብም፣ አንተን ሳያማክር። ምክንያቱም በቃ የቅርቡ ሰው አማካሪ አንተ ነህ፣ ከሌሎቹም በጣም አንተ ነህ ሊቀርበው የምችለው። ስለዚህ
የመዝጊያ ፕሮግራም ነበር ያለኝ። ጭራሽ በጣም መዝጊያቸውን አሳመሩ። ድግስ ምናምን እንዴት ቢያስብ ነው ማለት እንዴት ብትመክረው ነው እንዴት ቢፈቅ ማለት እንዴት እስቲ አስረዳኝ። እና ደግሞ እኔ አሁን አንተ ነገር ደግሞ ማወቅ ፈልገው ነገር ነው አንተ ጋር ስመጣ ይሄ ልታስረዳኝ ምናምን እሱ እንዳለ ሆነ የት እንዳሉ ማወቅ ፈልጋለሁ። የትኛው ሪዞርት ላይ እንዳሉ ማወቅ ፈልጋለሁ። እሺ ከመጀመሪያው እንጀምርና ወደ ኋላው እንደርስበታለንና አንድ እኔ የማውቀው ነገር ሁለቱ ደስተኛ እንደሆኑ ብቻ ነው። እንዴት ደስተኛ አይሆኑ? ሁለተኛ ነገር ደግሞ አንቺ እንደምታስቢው ነገር በፍጹም አይፈጠርም ብዬ አስባለሁ። ማለት ሮዚ አንድ ልትረጅ የሚገባው ነገር ረጅም ጊዜ አብረው የነበሩ ሰዎች ናቸው። እንዲህ በአንዴ ቁርጥ ብሎላቸው ምናምን የሚወጡ አይደሉም። እንደኔ ሀሳብ እንደው ትንሽ ጊዜ ብሰጫቸውና ጥፍ ብሎ ቢወጣላቸው የተሻለ ነው ብዬ አስባለሁ። ምክንያቱም አሁን እኮ አንቺ የምትፈሪውን ነገር ማለት ነው ካሜራ ለመቅረጽ ይችላሉ እኮ አይደል? እሱ ሊደረግ ይችላል። አንተ ልንገርህ፣ እኔ እንደው ይሄ ካሜራ ምናምን የሚባለውን ነገር እኔ ልንገርህ ሲጀመር አላምንበትም። የሚደረገው ነገር ይደረግና የሚሆነው ነገር ዝም ብላ መቼም ኪያ ትላንትና ኒካህ ያደረገለች ዛሬ ቤሏው ጸጥ ብሎ ለብሳ ምናምን እንትን አትልም። ተዘጋጅተውበት አስበውበት ምናምን ማድረግ ያለባቸው እኔ እንዴት ነው ያደረኩት? እኔ ካሜራ ፊት እንዲመጣብኝ አልፈልግም አልኩኝ አይደል? የዛኔ እኔ ኒካህ ሲታሰብ የፎቶ ሹቱ ብቻ ነው። አንደኛ ነገር እሱን ተመልካቾች ስላሉት ቤት በቃ ፋሚሊው ጋር ያለውን ነገር ለማሳወቅ አሁንም እኔ እንደዛ ነው የማስበው። ነገራቸውን በሙሉ ጨርሰው ያለውን ነገር ካስተካከሉ በኋላ ቪዲዮ እና ፎቶ ኖሯቸው ሊሆን ይችላል። እንደዚህ ብለህ ይሄ ካሜራ እንዴት ሊያበሩ ይችላሉ? ከካሜራ ጀርባ የሆነ ነገር ይፈጠራል ምናምን ብለህማ እኔ እንደዚህ የሆነ የጅል ጨዋታ እሱን አልሰማም። ረዳሻለሁ ላይ ካንቺ ቦታ ላይ ቢሆን ምናልባት እኔ ካንቺ የባሰ ነገር ሊሰማኝ ይችላል። እኔ ለምን ተሰማሽ? የሆነ ነገሩን አየው ጭራሽ ጉድ ነው። ሁለተኛ ላይ ደግሞ ያልሽኝ የት እንዳሉ አላውቅም። ደብረ ዘይት ብቻ እንደሆኑ ነው የማውቀው። ደውዬላቸዋለሁ እኔ የት ሪዞልት ገባችሁ ብዬ እንድጠይቃቸው ነው ሮዚ። ለምን ስትጠይቃቸው እኔ አንተ ጋር ስመጣ እንዴት ማለት አንዋር ለአንተ ምን አይነት ቦታ እንዳለው እኔ በደንብ አድርጌ ማቅሰው ነኝ። እንደገና ደግሞ ያንተ ቦታ እንዳለ ይሆንና እያንዳንዱ ነገር ታውቃለህ። አማካሪው ነው የቅርብ ሰው ያት ምን እንደሆነ በደንብ አድርገህ የፈለገ አማካሪው ቢሆን ያረፈበትን ቦታ የማወቅ ግዴታ የለብኝም። የማወቅ ግዴታ አለብኝ። ሁለተኛ ነገር ደግሞ ባቅራሱ ምን ብዬ ነው የምነግርሽ? ቆይ አሁን ማለት ለምንድን ነው ይሄንን ነገር ማወቅ የፈለግሽ? እኔ ማወቅ የምፈልገው ነገር ስላለ እኔ ቀጥታ መሄድ ነው ያለብኝ። እኔ እዚህ ቁጭ ብዬ የእነሱ ይሄ ቪዲዮ እየቀረጸ ነገ እኮ ይመለሳሉ እኮ ሮዚ፣ ነገ ይመጣሉ። እንደዛ ነው መሰለኝ። ነገ ቢመጣስ እንዴ? አራት ቀንና 5 ቀን እየተመዛው እንትን እያለ ጭራሽ እኔ ችግር የለውም ማለት ሊያሳምነኝ የሚችል ነገር ምናምን አሰብኩና ምንም የሚያሳምን ነገር የለም። ከካሜራ ጀርባ ቶዬ ምን እየተደረገ እንደሆነ እኔ አላውቅም። እኔ ከሚሄድበት ቦታ ቀርቼ ከሚሄድበት ሀገር ልክ እኮ ልትሆኚ ትችያለሽ እኮ ነው የምልሽ። አንቺ ፈቅደሽላቸው ቢሄዱ በጣም አሪፍ ነበረ፣ ፈቅደሽለት ቢሆን ግን ደግሞ አሁን አንቺ በምትይው ልክ ግን አይደሉም። በደንብ ጠንቅቄ ያውቃቸዋለሁ ሁለቱንም። አንቺ የምታውቂው ስለ አኑ ብቻ ነው አይደል? እኔ ኪያንም ጠንቅቄ በደንብ አውቃታለሁ ነው የምልሽ እኮ። አንቺ ያየሽውን ቪዲዮ እኔም አይቼዋለሁ። የሚረብሽ ነገር ቢሆን ኖሮ እኔ ራሴ እያደረጋችሁ ያላችሁት ነገር ልክ አይደለም። ነገር እኔ እየታየኝ አይደለም ማስበው ሮዚ ይኸውልሽ፣ አሁን እኮ ይኸውልሽ፣ አዎ እንደዛ ነው እየመሰለኝ ያለው። አሁን አኑ ላንቺ በጣም ማሰብ ስለሚፈልግ የተወሰነ ጊዜ ከኪያ ጋር ያለኝን ነገር ጥንቅቅ አድርጌ መጨረስ ፈልጋለሁ። ከዛ በኋላ ያለውን ነገር ኳሊቲ ታይም ለሮዚ መስጠት ፈልጋለሁ ነው ያለው። ዞሮ ላንቺ ነው ማሰብ የጀመረው። ገብቶሻል ሐሳቤ? ከሷ ጋር ያለውን ነገር እንደዚህ ክሊር አድርገው እስካልጨረሱ ድረስ ድጋሚ ይመላለሳል አንቺ ጋር። አንተ ነኝ ልጠይቅህ የመጣሁት አሁን ስላለው ነገር ነው። ግን እሱ እንዳለ ይሆንና እኔ እኮ ኒካህ ከማሰራችን በፊት ነገሮች ይስተካከላሉ ወይ ብዬ ከአንድም 2-3 ጠይቄዋለሁ። ገብቶሃል አይደለ? ነገሮች ይስተካከላሉ ወይ? እንደገና ደግሞ ያለህ ነገር በቃኝ ነው ያለው። የበቃው ሰው ሄዶ ትላንትና አብራው ከነበረች ሴት ጋር የነበረች ሴት ጋር ዛሬ የሆነ ነገር ፕራንክ ማድረግ የሆነ ቪዲዮ እንደዚህ አይደረግም። እሱን ቶ እኔ አሁን አንተን ልወቅስህ አይደለም። ኦልሬዲ ከሷ ጋር ዘግቻለሁ ያለኝ ሰውዬ እኔንስ አሁን እንደዚህ እየተጮተብኝ ቢሆንስ
እንዴት ነው እየተደረገ ያለው ነገር? እኔ እኮ ልክ አይደለሽም እያልኩሽ አይደለም፣ ግን እሱ ያሰበበት መንገድ ግን አሁን አንቺ በተረዳሽበት አይደለም ነው። አንቺ ተረዳሽው አይደለም ሮዚ፣ አንቺ በተረዳሽበት መንገድ አይደለም እነሱ እያሰቡ ያሉት ነው ማለት። እሺ ምን እየተካሄደ ነው? እነሱ ያሰቡት ኪያ ለኔ ታስብልኛለች? ኪያ እኮ ደስታዋ ነው የኔ ነገር ቢበላሽ እንዴ? ቆይ ስላንቺ እኮ አይደለም እኮ ፖይንቱ እኮ አንቺም ሳትመጪ እኮ እነሱ እኮ ይዋደዱ ነበር። አንቺ ስለመጣሽ አይደለም እነሱ መዋደድ የጀመሩት እኮ አይደል እንዴ? ስለዚህ እነሱ እኮ ይሄ ነገር ባይዛቸው እነሱ ጋር ቢግ ዲል የሆነ ነገር ባይዛቸው ኖሮ ሁለቱም በደንብ እንደሚዋደዱ እኮ ግልጽ ነው አይደል እኮ አንቺ ስለመጣሽ አይደለም እነሱ መዋደድ የጀመሩት ነው የምልሽ። አንቺን ለማስወጣት ምናምን አይደለም። እነሱ ጊዜው አልፈቀደላቸውም፣ ሁኔታው አልፈቀደላቸውም። ትልቅ ነገር በመሀላቸው ላይ ያለው ጋር በደንብ ታወቃቸው። ስለዚህ መለየት እንዳለባቸው ወስነው ነው አንቺ የመጣሽው። እሺ አሁን ለመለያየት ፕሮግራም እያደረጉ ነው ማለት ወይ ደግሞ የመለያየ ፕሮግራም ይሄ ሲያቅዱት የነበረውን ነገር እውን እያደረጉት ነው። የሆነ ነገር እየለበሱ ከዛ የሆነ እዛ ባህር ዳርቻ ሲመጣ እኔ አሁን ይኸውልሽ በእንደዚህ አይነት ነገር ላይ አንደኛ ነገር ሀሳቡም የለኝም፣ ሁለተኛ ነገር ደግሞ እኔ ባቅራሱ በዚህ አይነት ጉዳይ ላይ እኔ እንዴት ብዬ አወራሻለሁ? እንዴት ብለሽ እኔ ጋር ትመጫለሽ ነው? ይሄኛውን እኮ ባለ ጉዳዩ አለ አንዋር፣ ነገ ይመጣል። ሲመጣ ታናግሪዋለሽ። ችግር የለውም። እኔ ከሱ ጋር እንዴት ማውራት እንዳለብኝ እኔ በደንብ አድርጌ ጠንቅቄ የማውቅ ሰው ነኝ። ግን አንድ ነገር ልንገርህ፣ 3 ቀን ነው 4 ቀን እኔ ታገስኩኝ። ገባህ አይደለ? 3 ቀን 4 ቀን ስታገስ እኔ የኒካህ የዛኔ የተሰራብኝ ነገር አለ። በጣም ብዙ ነገር ችዬ ነው እየኖርኩ ያለሁት። ገባህ አይደለ? ያ ሁላ ነገር አንተን ላይመለከት ይችላል። በማይመለከተ ነገር ላይ አንተ ማድረቅም በቃ ብዙ ነገር አልፈልግም። ግን እኔ ያልኩህ ያለሁት የት ነው አንዋር ከዛች ልጅ ጋር ያለው ኪያ ከምትባል ሴትዮ ጋር በቃ እሱን እንድትነግረኝ ነው። ደውለሽለት አያነሳልሽም? አያነሳልኝም። እንዴት ያነሳል? ጫጉላ ላይ ያለ ሰው እንዴት ያነሳል? አይ እንደዛ አይደለም ሮዚ፣ እንዴ አንቺ እንደምታስቢው አይደለም፣ የምር አይደለም። ለዚህ ደግሞ እኔ ምን እየነግርሻለሁ ነው የምልሽ። ገብቶሻል ሐሳቤ? እኔ አሁን ሮዚ አንድ ማወቅ ያለብሽ ነገር እሷም የለች ቤት ውስጥ ያቺ አብራቸው የነበረችው አመኔ በቃ እሱን ተው ብቻዬን መኖሩ ምናምን እኔ ተሰድጄም የኖርኩ ሰው ነኝ። ከሀገር ውጭም ብቻዬን ነው ያለሁ። ግን ትዳር ነው ብዬ እኔ አድርጌ እሱን ሰው ነው ብዬ አምኜው እንደገና ደግሞ ተነስቶ ሲሄድ ከዛች ልጅ ጋር የሚያሳምነኝ በቃ አላሳመነኝም። ያለውን ነገር በሙሉ ነገርኩት። ልክ አይደለሽም እያልኩሽ ረግጦኝ ሄዶ ያን ሁላ ነገር አሰልፎ ጭራሽ ተጋባን። እንዴ አላየሽውም ነው ቪዲዮን ካየሽው እኮ ተጋባን አይደለም የሚለው። እንዴት ብዬ በቃ አየሁትኝ። የመጀመሪያውን ነገር አየሁትኝ። እንዴት ብዬ ነው ላያችሁ? ልክ ነሽ እኮ ነው፣ ግን ቪዲዮን ብታዩ በዚህ ልክ ላይክ አትረጁም ነበረ ነው። አሁን እሱን ከማይ አንዋር ያለበት ቦታ መሄድ ነው። ምን ታደርጊያለሽ? ምን ታደርጊያለሽ? እማረጋን እኔ ሲሄድ እኔ እና አንዋር ስንገናኝ ያለውን ነገር እርግጠኛ ነኝ። ያ ነገር የእናንተን ፍቅር የሚጨምርላችሁ ይመስልሻል? ስለ ፍቅሩ ተወው በቃ። የፍቅሩን ነገር በደንብ ተወው። ፍቅርማ ቢኖረው ሄዶ ከዛች ትላንትና አሁን እኮ ሮዚ ይሄ ጉዳይ ያንቺ አይደለም። ይሄ ጉዳይ የኪያ ነው። ኪያን የሚረሳበትን ነገር እያመቻቸ ነው። ከኪያ ጋር ያለውን ነገር ሙስሊም መጨረስ ይፈልጋል ነው በቃ ይሆናል። ለስለስ ባለ መንገድ ጉዳዩ መጨረስ ይፈልጋል ነው እንጂ እኮ እንዴት ብዬ ላስረዳሽ? አንቺ ከኛ ጋር ኖረሽ ቢሆን ኖሮ በደንብ ትረጂኝ ነበር። እሺ አንድ ነገር ልንገርህ፣ አንቺንም ደግሞ እረዳሻለሁ ነው የምልሽ። ስለማታውቂው የሚረዳ ጭንቅላት የለኝም። አንድ ወንድ ኒካህ አድርጎ ከሆነ ሴት ጋር ለመኖር ካቀደ ሌላ ሴት ጋር እንግዲህ ኒካህ ያላረገላት በብዙ በትልቅ ሪዝን ነው አይደል የተለያት ኪያ አይደለም እንዴ? ሁሉም ሰው እንደሚያውቀው በትልቅ ነገር ነው የተለያት። ልክ ነሽ። አሁን አንቺ ባልሽው መንገድ ልክ ነሽ፣ ግን የመዝጊያ ፕሮግራም ምናምን አይደለም። አላቅም እኔ እንዴት እንደወሰኑ ራሱን አላቅም፣ ግን ደግሞ ሁለቱም ማለት ነው የሚያደርጉትን ነገር ጠንቅቀው የሚያውቁ ሰዎች ናቸው እና ደግሞ ድንበር አይዘሉም ነው የምልሽ። ከቤቷ አይወጣም ነበረ የሆነ ነገር እያለች እኔ እኮ ይኸውልህ እያንዳንዱ አካሄዷን እኔ ጠንቅቄ ኪያን እኔ ክፉ ሆኜባት አለ እንድትዘጋጅ እኔ የኔና እሱ ጋብቻ ስናስብ እናንተ ከማውቃችሁ በፊት የነበረውን ነገር እኔ ሲያሳምነኝ ሮዚ ያለው ነገር ይስተካከላል እንዲህ ይሆናል ብሎ ሲለኝ ለነገሮች ተዘጋጂ ብያታለሁ። እኔ ሰው ነኝ ይሰማኛል እሷ የምትሆነው ነገር። ግን ኦልሬዲ በቃ ከባለ ትዳር ወንድ ጋር እሷ እዛች ጋር ሄዳ ተቃቅፋ ፎቶ የምትነሳበት አንድ አልጋ ላይ የምትሆንበት ምንም አይነት ምክንያት የለም። ይሄ ጉዳይ ደግሞ ለአንተ እኔ አንተ መጥቼ የምጨቀጭቅህ በጣም ለብዙ ትላልቅ ነገር ለብዙ ትላልቅ ደስታ የምመኘህ ሰው ነህ።
ይሄን በቃ የተዝረከረከ ነገር እዚህ መጥቼ ስራ ቦታ ላይ መናገር ፈልጌ ሳይሆን እኔ የመጣሁበት አንድና አንድ ነገር አንዋር የት ነው ያለው? ደብረ ዘይት ነው ያለው አውቃለሁ። ግን የት ሪዞልት እንዳለ አላውቅም። ከፈለግሽ ቼክ ማድረግ እንችላለን ደውለን። ግን እርግጠኛ ሆነሽ እንድታምኚኝ እንድታምኚኝ ምናምን አትበለኝ። እኔ ካንተ በቃ አንተ የቅርቡ ሰው ነህ፣ ካንተ ማወቅ ፈልጌ ነው። እኔ ማወቅ የቅርቡ ሰው ነሽ እኮ አይደል? አሁን እኮ ባለቤቱ ነሽ እኮ አይደል? ማወቅ እችላለሁ እንዴ? እኔ እኮ ቻልኩኝ። እኔ ሳልመጣ እናንተ ሳላናገር ቻልኩኝ። ነገሮቹን ትቼ በቃ ተቀመጥኩኝ። ጭራሽ እኔ እንዴት ብዬ ነው አሁን አንተ የምትለኝም ቪዲዮ አይቼዋለሁኝ። የመጀመሪያ ሰው በጣም ነው የደነገጥኩት። እኔ ቤተሰብ ነው ሼር ያደረገልኝ። እንዴት ነው ሊቀበለው የሚችለው? ከዛ በኋላ ኪያና እሱ እንትን እየተባባሉ ነው እንዴ? ለኔስ ምን ማለት ነው? ዞሮ ዞሮ እኔ ከሱ ጋር ነው መነጋገር የምፈልገው። ያለውን ነገር ስልክ ስደውለት አያነሳም። በእሷም ስልክ እኔ በሌላ ሰው ስልክ አስደውያለሁኝ። እሷም አታነሳም፣ እሱም አያነሳም። እንዴት ያነሳሉ? ዞሮ ሃኒሞኒ ላይ ያለ ሰው ምንም ያነሳልህም ቼክ የሚያደርግህ ነገር የለም። ሮዚ በዛ ልክ አትሰሳች። እንደዛ ሊሆን አይችልም በፍጹም። ይኸኛውን እኔ ይኸውልሽ አይደለም ይኸውልህ እኔ አይኔን አምነዋለሁ። ድሮ ሰው አምን ነበር። እሱ ሲናገረኝ ያለውን ነገር በቃ ሰማለሁ፣ አምን ነበር። ግን እኮ ማለት ነው ሮዚ ይኸኛውን ማለት ነው ከኒካው በፊትም ከሷ ጋር ያላቸውን ነገር ምናምን ጠንቅቀሽ ታውቂያለሽ አይደል? እንዲህ በቀላሉ ደግሞ መለየት እንደማይችሉም በደንብ ጠንቅቀሽ አምነሽበት የገባሽበት ነገር ነው አይደል? አላመንሽበትም? እሺ የእሱ መጫወቻ መሆን አይደለም። እኔ አሁን እየጠየኩሽ ያለሁት ሮዚ አሁን እሺ እኔ ይኸውልሽ አሁን ያሉበትን ቦታ አላውቅም እያልኩሽ ግን ማወቅ ያን ያህል ከባድ አይደለም ነው። ለኔም አይደለም እኮ እኔ ከሌላ ሰው አሁን ሌላ አኑ ሄዶ ነበር እንደዚህ ምናምን ብዬ 10 ሰው ጋር ከምደውል ያለበትን ቦታ ሊያውቁ ይችላሉ ልጆች ማቃቸው ሰዎች እሱ የሚያውቁ ሰዎች። ግን ካንተ ወሬው እዚህ ከሚዛመት የሆነ ነገር ከሚል እኔም ሌላ ክፉ ነገር ከማወራ ገበናውን አውጥቼ አደባባይ ላይ ከማሰጣበት ምን እስቲ አንድ የሚጠቅምሽን ነገር ንገሪኝ እስቲ። አንቺ የሱን ገመና አደባባይ ላይ በተንሽው እንበል ታዩ እሱን አሁን ላይ ባለትዳር ነን ምናምን ነገር እያልሽኝ ነው አይደለ? ከዛ በፊት ያሳለፍነውን አስታውሽ። ልጆች እያለን አንድ ሰፈር አብረን ኖረናል አይደለ? ጎረቤት ነበርን አይደለ? ስለዚህ እኔ አሁን ከብዙ ጊዜ በኋላ ነው ያገኘሁሽ። እንዴ በግልጽም ረጋ ብለን እንደዚህ አውርተን አናውቅም አይደል? ግን አኑን ታውቂዋለሽ፣ ቤተሰቦቹን በደንብ ጠንቅቀሽ ታውቂያቸዋለሽ። የዚያን ያህል ፈርዘር የሚሄድ አይነት ሰው አይደለም። እንደዛ ብዬ እንዳስብ ይኸውልህ ያለፉትን 3 ቀናቶች በቃ እንደዛ ነው ጭንቅላቴን ይሄኛውን ግን ቪዲዮውን ደፍሬ ማየት አልቻልኩም። ያየሁት ነገር በጣም ነው ፍሬን ያስበጠሰኝ። እረዳሻለሁ አሁን ላይ ማለት ነው። በእያንዳንዱ ቪዲዮ ቦታ ሄጄ ምን እየተካሄደ እንደሆነ ማየት እፈልጋለሁ። ከእሷ ጋር ቀጥታ መነጋገር እፈልጋለሁ። ከእሱ ጋር ያለውን ነገር ማወቅ እፈልጋለሁ። አሁን ለመጣላት ነው ዛሜር የፈለግሽው ነው? እሱን ከሄድኩኝ በኋላ ምን ማድረግ እንዳለብኝ ጊዜና ሰዓቱ ይወስናል። እንደዛ ደግሞ አይሆንም ሮዚ። አሁን ረጋ በይ። ነገ ይመጣሉ። ረጋ ብለን ቁጭ ብለን እናወራበታለን። አሁን ራሱ ለመሄድ እንኳን ብታስቢ ስንት ሰዓት ሆኗል? መሽቷል እኮ። ምን ታደርጊዋለሽ? በቃ የ2 ሰዓት የ1 ሰዓት ነገር ይሆናል። ሃይዌይ ነው። ከዛ በኋላ ደረሰበት። በዚህ ችግር የለውም እሱ ያን ያህል አያሳስብም። ስንት ኪሎ ሜትር አቋርጦ ይሄዳል እኮ ምን ለማድረግ እኮ ነው የምልሽ። ነገ በጠዋት ይመጣል እያልኩሽ ነው ሮዚ። እዛ እኔ እንደምንም ስንት ነገር ሲያረግ ከርሞ መጥቶ እኔ ከሱ ጋር ያለበት ቦታ ነው የሚሄድ የምፈልገው። አሁን ይመሽብሻል። ከዚህ ብትነሽም ክራውድ ነው መንገዱ ምናምን ነገር ምንም አይመጣልሽ። ይሁን ይኸውልህ በቃ ሊያስቸግር የሚችለው በዛ ላይ ደግሞ እንትኑንም ብናቀው ራሱ ሪዞልቱን ራሱ ብናቀው የት ብለሽ ትሄጃለሽ? ደብረ ዘይት ትንሽ ጠባብ የምትባል ከተማ አይደለችም እኮ አይደል? የተለያየ ነገር እንዳለ አውቃለሁ። የትኛው ሪዞልት ላይ እንደሆኑ ነው እኔ ምልክ አላውቅም። በቃ እኔ ቪዲዮ ማየት አልቻልኩም። እዩ ግን ብታዩ ያን ያህል የሚደብርሽ ነገር አይመስለኝም። ማለት ባንቺ በኩል እኔን እንደዚህ የሆነ ምናምን የነበረ ሰውዬ ዛሬ ከዚች ሰዓት ኧረ ጉዴ ፈላ። እኔ እኮ ለክ ያለውን ቦታ እያናናኩ እያወራረድኩኝ ምናምን አይደለም የዘጋሁት ፋይል ነው አለኝ። እንዲህ በቀላሉ አይዘጋውም ሮዚ። ያንን ነገር መገመት አይከብድም። አሁንማ ዘግቶ ነው የሚመጣው ነው። ካልዘጋ ነው ችግር የሚሆነው። ግን አሁን ላይ ዘግቶ እስኪመጣ ድረስ ግን ትንሽ ሰብር ብታደርጊ አሪፍ ነው ብዬ አስባለሁ። የለም እኔ ሰብር በጣም ሰባበረ። እንደዚህ አይነት ምልክ ከዚህ የበለጠ መታገስ አልፈልግም።
ልክ ነሽ። አንቺ ቦታ ላይ ሆኜ እኔ በአንቺ ጫማ ላይ እስካልቆምኩኝ ድረስ የአንቺ ስሜት ላይ ገባኝ ይችላል፣ ግን ደግሞ መገመት አይከብደኝም። ሮዚ ላይክ ባየሽው ነገር እንዳልሽውም ቤተሰቦችሽ ሼር ሲያደርጉልሽ ያንን ቪዲዮ ምን አይነት ፊል ልታደርጊ ነው የምትችይ ምናምን ነገር እኮ ትናንትና ባሌ የነበረ ሰውዬ ትናንትና ስንት ነገር የተባልኩበት ሰውዬ ከዛ የሆነ ምናምን ጊዜ ላይ ተለያዋት ምናምን ብሎ ያላትን ሴትዮ ኧረ ጉድ ነው ቬሎ አድርጎ ሱፉን ለብሰውልህ ምናምን እሺ ነው እንዴት ብዬ ነው ያን ቪዲዮ ነው የማየው? ኪያ እኮ ስለ ነገሮች ታውቅ ነበር። ኪያ እኮ አንቺ ፎቶውን ብቻ ነው ያየሽው። ቪዲዮን አይተሽ ከሆነ ማለት ነው ይሄንን ነገር ያመጣው አኑ አይደለም። ይኸውልሽ እሺ ልንገርሽ፣ እኔ ቪዲዮ ምን እንደሚል አንቺ ስላላየሽው እኔ ልንገርሽ። እኔ ቪዲዮን ከማይ ወልቶ አትድጋም። አትይው እኔ ቪዲዮን ከማይ አኗር ያለበት ቦታ ቀጥታ ነው የምፈልገው። ቪዲዮ ላይ ኪያ ህልሜ ነበረ ካንተ ጋር መሞሸር፣ የእውነት ባይሆን እንኳን የውሸት አድርግልኝ ነው አይደለም። ከዛ በኋላ ለምን ይገናኛሉ? መገናኘት አይፈልጉም ነው የምልሽ። ምን ማለት ነው? ከዛ በኋላ እኔ የትም ፊልም አረቶዬ ምን ሆነህ ነው? ይኸውልሽ በእርግጥ አንድ ሲዝን ያለቀ አንድ ፊልም ሰርተዋል 15 ክፍል ምናምን ነገር ያለው ማለት ነው። ከዛ በኋላ የመቀጠል ፕሮባቢሊቲው ራሱ በጣም ሌስ ነው፣ በጣም ትንሽ። ገብቶሻል ሀሳቤ? ፊልም ሰርተዋል። ስራ ፈቀድኩለት፣ የሆነ ነገር ፈቀድኩለት፣ የሆነ ነገር ሆነ፣ አትሂድ። ምክንያቱም እኔ የኪያን አስተሳሰብ በደንብ አድርጌ ነው የማውቀው። የሆነ ጊዜ ታስታውስ ከነበረ ገንዘብ ምናምን ብላ ፍራንክ ነው አለችው። የሆነ ነገር ታደርጋለች፣ የሆነ ለሞት ነው ጠፋ ነው ምናምን። አሁንም ፊልሟን እየሰራች ነው። እኔ ከካሜራ ጀርባ ያለውን ነገር ማቅሰው አይደለም። ስለ ሁሉም ነገር ደግሞ ሰውየው መናገር የሚችለው ቦታው ላይ ሲሆን፣ አንተ እዚህ ስለሆንክ ነው። እዛ ጋር አድርሳቸው መተህ ሊሆን ይችላል። ደግሞም ነው ወስዳቸው መተህ ስለተካሄደው ነገር ላታውቅ ትችላለህ። አንተም እንደኔ እያየህ ሊሆን ይችላል። እያየህ ነገር አለሙን ሁሉ ተቆጣጠርኩት፣ ግን ይሄንን ማለፍ አልችልም። እኔ ቪዲዮ ገብቼ ምናምን የሆነ ምናምን እሱን እያየኝ በምንም በቃ የለም። እኔ እዚች ጋር አሁን ምንም አእምሮዬ ያመነው አኑን ሄዶ ማግኘት ምን እያደረገ ነው? እኔ በ40 እና በ30 ደቂቃ እኔ ልሸወድ ነው እንዴ? 24 ሰዓት ስንት ቀን ሆናቸው እንዴ? ምን ሆነ ነው? ከዚህ የሆነ ሀገር የሚኬድበት ሰዓትን እኮ ነው አብሮ እያሳለፈ ያሉት። ከተማ እንዳይመስል ከክልል እንዳይመስል። በዚህ መሀል ምንም አይፈጠርም ነው የምትለኝ? እኔ እስከማውቃቸው ድረስ ምንም ነገር እንደማይፈጠር አንተን አዘምነውሃል። እኔ ግን አንድ ባሏ ግን እኔ ካንቺ የበለጠ አውቃቸዋለሁ ሁለቱን። አንድ ባሏ ውጭ እንዳለ ሰው ማለት ልክ ነሽ። እኔ ያንቺን ሀሳብ እያጣጣልኩኝ ወይም ደግሞ ልክ አልተሰማሽም እያልኩሽ አይደለም ሮዚ፣ ልክ ነው የተሰማሽ። እንዲህ ማናገር አልፈልግም ነበር። አሁን ማጣራት የምትችልበት መንገድ ካለ አጣራ ቼክ ላድርግ እና ደግሞ ሮዚ ቀላል እኮ ነው። ስለእናንተ መነሳት የለበትም በሚለው ነው እንጂ በጣም ቀላል ማወቅ ካለብኝ ነው ቀላል ማለት ስሙን ምናምን አደባባይ ላይ ያሰጣለው እንዳልሽው ተሰጥቶ አዎ በደንብ ነው ያ ያስኬዳል። ሮዚ ያቀባብራል ያስኬዳል ማቀቀው በቃ እኔ ሲጀመር ምን የተደበቀ ነገር የለውም እኮ ሙሉ ላይፉ አደባባይ ላይ ያለ ሰው እኮ ነው አይደል? ማዘርጋ መሄድ አልፈልግም። በቃ ነገሩ እንዲሰፋ አልፈልግም እኮ። አሁን አንቺ ምን ልታደርጊ ትችያለሽ ነው? እሱ የሚያደርገው ነገር ላይ እሱ የሚያደርገውን እያንዳንዱን ነገር አምኖበት ለዓለም የሚያጋራውን ቪዲዮ አንቺ ምን ብለሽ ስሙን እስቲ በምን አይነት መንገድ ታጠፊ ትችያለሽ? ሶዬ አንድ ነገር ልንገር። ሲጀምር ደግሞ የእሱን ስም ማጥፋት ለአንቺ ምንድን ነው? እስቲ እዚች ጋር የሚያስገኝልሽ ነገር አለ? እኔ ስም ማጥፋት እያልኩህ አይደለም ያሉት እና ያውልክ አሁን እኔ ይሄ ቪዲዮ የሆነ ነገር በእናትህ አትበለኝ። አንድ ነገር ልንገርህ፣ ያለበትን ቦታ አንተ በደንብ ጠንቀቀህ ታውቃለህ። ሲጀመር አንተ ነህ ይዘሃቸው የሄድከው፣ እየተደረገ ስላለውም ነገር ታውቃለህ። እንደገና ደግሞ ምነግርህ ማለት ነው አንተ ምንም ላይ መስልህ ይችላል። እኔ አንድ ባለትዳር የሆነ ወንድ ጋር ቁንጣዋን አድርጋ ካሜራ አለ ምናምን ብትለው እኔ አልሰማም። ለምን እንደማሰማ ታውቃለህ? ሲጀመር እስቲ አንተ የምታውቃትን ኪያ ንገረኝ። ይሄኛው ምናምን ብለህ አታስረዳ። ይኸውልህ አንድ ነገር ልንገርህ፣ እኔ ህጋዊ ይሄኛው ነው የምልሽ። እኔ ከማውቃት አንፃር ነው የምልሽ። እኔ ከማውቃት አንፃር ይሄ እንደው በጣም ቀለል ያለ ነገር ነው። ከዚህም በላይ ቢሆኑ ራሱ አምናቸዋለሁ ነው የምልሽ። ገብቶሻል? ስለማውቃቸው ምንድነው በምን አይነት ሁኔታ ነው? በደንብ ነው የማውቃቸው። ስንት ነገር አብረን ሰርተናል። ቅርብ ጊዜ እንኳን ፊልም ስንሰራ አዳር ነበር እየተሰራ የነበረው አይደለ? በደንብ ነው የማውቃቸው ነው የምልሽ። ይሄ እኮ አንድ ካሜራማን እና አናርናኪ ይኸውልሽ እስከ ዛሬ ድረስ ማለት ነው እንኳን አሁን እንዲህ በ11ኛው ሰዓት በማብቂያው ላይ
የሆነ ነገር ሀፕን ሊያደርግ ይቅርና ማለት ነው ፍቅረኛሞች ሆነው እንኳን ድንበራቸውን አይዘሉም ነበር ነው የምልሽ። ስለየትኛው ፍቅረኛ በቃ ፍቅራችን አለቀ ነው አይደለም። በነበሩበትም ሰዓት ነው እያልኩሽ ያለሁት። በነበሩበትም ሰዓት ድንበር አያልፉም ነበረ ነው። ታስረዳኝ ትችላለህ? አሁንማ ጓደኝነታቸውን ጨረሱ እኮ። ሲጨርሱ ግን ቢያንስ ተደባብረን ተጣልተን አይደለም መሆን ያለበት። ስለዚህ በእርቅ እነሱ ያሰቡትን ነው እኮ እየነገርኩሽ ያለሁት እኮ ሮዚ። በቁምጣ ስትሄድለት የነበረው እዛ ለብሳ የተኛበት ክፍል ገብታ እንደዛ ስታደርግ የነበረው እሱ እርቅ ነው? ምን አይነት እርቅ ነው? ስለምን አይነት እርቅ ነው እንዴ? አታውቅም እንዴ? እኔ እኮ በደንብ አድርጌ ህግ ማቅሰው ነኝ። ምን ማድረግ እንዳለብኝ እኔ አውቃለሁ። እዛ ድረስ የሚያስኬድ ነገር የለም። ለምንድን ነው የማልሄደው? እሄዳለሁኝ። ከዛ ምን ያደርግልሻል? ከዛ ምን ያደርግልኛል? እኔ አኑን ታገኘዋለሽ? አኑን አገኘዋለሁ። እኔ መቀለጃ እንዳልሆን ሁላኗን አሳየዋለሁ። እኮ እልህ ይጎ ነው የያዘሽ ነው? ይጎ ነው የያዘሽ? እልህ ነው? እልህ አይደለም። እሺ ምንድን ነው? ይጎ ምናምን እሱ ተወው። እኔማ እልህ እንዳይሆንብኝ እኮ ስንት ቀን ታግሼ ተቀመጥኩኝ። አይ ነው እረዳሻለሁ እኮ የተደረገው ነገር እኮ ለአንቺ ሊረብሽ እንደሚችል እኮ እረዳለሁ። እሱ ጠፍቶኝ አይደለም። ረዳ ሰው ሳይሆን ጭራሽ እዛ የጫጉላ ሽርሽራቸውን እያደረጉ ስላሉ ሰዎች እየተከላከልክ ነው ያለው። አንቺ ቅልል እንዲልሽ ስለነሱ ማቆን እየነገርኩሽ አትንገር። እኔ ደግሞ ማየውን ነው አንተ የምትነግረኝን። ይኸውልህ እኔ እስካሁን ድረስ አክብሬክ ቦታ ልጠይቅህ ነው የመጣሁት አልኩ። ያሉበትን ሎኬሽን እንድትሰጠኝ ነው የመጣሁት። እማውቀው ራሱ ቢሆን አልነግርሽም እያልኩሽ ነው። ምክንያቱም እኔ ማወቅ ካለብኝ ለማወቅ እኔ ሰዓት መሽቷል። አውቃለሁኝ እንደመሸ ግን እሄዳለሁኝ። እኔ እዛ ቤት ላይ ተኝቼ ወይ ሆነ እንቅልፍ አይመጣኝም። 3 ቀን 4 ቀን ራሴን ይዤ ነበር የተቀመጥኩት። ከዚህ በኋላ ግን እንደዚህ አይነት ነገር የለም። አንድ ነገር ልነግርህ የምፈልገው ነገር ስልኩን እንዲያነሳ ቴክስት አድርግለት። ደግሞ ያለበት ድረስ ይሄዳል። ስልክ እኔ ለምን እንዳላነሳልሽ እኔ ራሱ ግራ እየገባኝ ነው። ህግ ያለበት ሀገር ነው ያለው። አሁን ቆይ ሮዚ ከስንት ነገር አሰናክሎ አስቀርቶኝ ያለውን ነገር እሺ ችግር የለውም። እኔ መጀመሪያውኑ ስለተረገጥኩኝ እሺ ችግር የለውም። ሮዚ ታውቂያለሽ እኮ ከዚህ በፊት የነበረው 6 ዓመት 7 ዓመት አሁን 8 ዓመት አካባቢ ሲወዳትና ሲያፈቅራት የነበረች ልጅ ነች ነው የምልሽ። እኔ ራሴ ሄዳለሁኝ። አንቨርሰሪያቸውን አክብረው ጨርሶ ይዛኔ ዛካ ይመጣሉ። ያለውን ነገር እኔ ይኸውልህ አይኔን ነው ማምነው። ያለውን ነገር ማየት እፈልጋለሁኝ። ያሉበትን ልትነግረኝ ትችላለህ የኔ ወንድም? አላቅም ያሉበትን ቦታ አላቅም ነው እያልኩሽ ያለሁት። ይኸውልሽ ሮዚ የምር ባቅ ራሱ ምን ብዬ ነው የምነግርሽ? እዛ ሄደሽ እንድትጠይ ነው የምነግርሽ። እሱ እዚህ መተን ይቀርለት ነገር አይደለም። እዚህ እኮ ቢያንስ ቤታችሁ ነው፣ ገመናችሁን ሸፍናችሁ እንትን ትላላችሁ። የለም ከዚህ በኋላ ገመና የለም። እሱ አደባባይ ላይ እንደዛ አውጥቶ እየተቃቀፈልኝ እየተሰጣጣልኝ ስለምን ገበና ነው የምንነግረኝ? ስለ የትኛው ገበና? እኔ እኮ ይኸውልህ አንድ ነገር ልንገርህ። እሱ እንዳለ ሆኖ ሄጄ ለጓደኞቹ ከመጠየቃቸው አንተ ወንድሙ ነህ፣ አንተ የቅርቡ ሰው ነህ፣ እንደገና ጠንቅቄ ነው የማውቀው አንተ ነህ ይዘህ የሄድከው። እኔ ነኝ የወሰድኩት እዛ በክብር አውርቻለሁ። አሁን ልነግርህ እችላለሁ አልችልም? ስደውልለት እሱ ራሱ ስልኩን ይመልስብኛል። ምክንያቱም ያውቃላ ምን ልጠይቀው የሚያስኬድ ነገር ላይ ነው እንደ እየሆነ ያለው የማያስኬድ ነገር እኮ እንዴት ነው ይሄን አምኜ አይ ባሌ ይመጣል የኔ ጨዋ ባል ምናምን ብዬ ልጠብቀው? ኧረ እባክህ አሁንም ሮዚ አንቺ ስሜትሽ ምናምን ነገር ሳይገባኝ ምናምን ሳልረዳሽ ምናምን ቀርቶ አይደለም፣ ግን ደግሞ ትንሽዬ ሰብር አድርጊ። ለሊት 10 ሰዓት አይሆንም እሄዳለሁ። አታገኙም። አንቺ በራስሽ ሄደሽ ምናምን ነገር ተሯርጠሽ ማግኘት የምትችይበት ቦታ አይደለም። አንዳንዱ ሪዛልት ላላውቀው እችላለሁ። ምንድነው ዮራን አውቃለሁ፣ ሌሎችንም ብዙ ባይሆንም አውቃለሁ። በቃ ብቻ ያለውን ነገር እናጣራና እንደርስበታለን። ግን ሌላ ሰው ከሚሰማው ከሚሰፋ ነገሩ ማዘርም ጋር ሄጄ ያለውን ነገር ከምናገር አደባባይ ነው። ችግር የለውም። ይኸውልሽ ሮዚ አሁንም ራስሽ ማዘርም ደግሞ ትዳኛለች። አሁን ይሄንን ጉዳይ ማን ጋር ነው ማዘሩ ጋር ምናምን ይዘሽ የምትሄጂው? ምን ማለት ነው? ይሄ ትዳር አይደለም ሮዚ። ወይሽ ቪዲዮን ይሁንና ረጋ ብለሽ ይሁንና ሳታዩ ታዲያ እንዴት ነው የምትወስኚው? ቪዲዮን ይሁንና ይኸውልሽ ቪዲዮን ይሁንና ያናል የሚረብሽ ነገር ካለው ራስሽ እዛው ፊክስ ማድረግ ትችያለሽ። ካልሆነ ደግሞ አንቺ ቪዲዮን አይተሽው
በጣም የዚህን ያህል የሚረብሽሽ ከሆነ እኔ ደውዬለት መምጣት ካልቻለ አብረን እንሄዳለን። ከፈለግ አብረን እንሄዳለን። አይ ሲጀመር እኔ አሁን እየገባኝ ያለው ነገር ስለ ነገሮች ሁሉ ጠንቅቀህ ታውቃለህ፣ ግን እንድሄድ ማትፈልገውም መናገር ማትፈልገው እኔ አውቃለሁ። መናገር ማትፈልገው እየተካሄደ ያለ ነገር ስላለ እንዳውቅ ማትፈልገው ወይ ደግሞ እንዳይ ማትፈልገው ነገር ስላለ ነው እየተከላከለ። ይኸውልሽ ሮዚ፣ እኔ አንቺ አንዋርን ከምትገምቺው በላይ እኔ ጠንቅቄ ያውቀዋለሁ። ለዛ ነው በዚህ ልክ የተከራከርኩለት ያለሁት። ኪያን ደግሞ ከሱ በላይ አውቃታለሁ። በጣም ድንበሯን የምታውቅ ሰው ነች። በጣም ስለምታውቅ ነው በቁምጣ እንደዛ ያለችው። በቁምጣ እኮ የትም ቦታ ትሄዳለች እሷ። የትም ቦታ አንድ አልጋ ስር እኮ ነው የነበሩት እንዴ ተቃቅፈው ያደሩ ሰዎች። እኔ ማንን ልመን? አላየሽውም? በቃ ቪዲዮን ሮዚ፣ እንደዛ ከሆነ አላየሽውም ቪዲዮ። እንደዚህ አይነት ቪዲዮ ነው የማይበት ምንም አይነት ምክንያት የለም። ያለውን ነገር አንዋር ያስረዳኛል። አንዋር ያለበት ቦታ መሄድ ነው የምፈልገው። ልትነግረኝ ከቻልክ ወንድሜ ንገረኝ። አይ አልነግርም ካልክ ህግም አለ ቤተሰብም አለ። አለቀ። እየሰማኝ ነው። ችግር የለውም። በቃ እሺ፣ እደውልልሻለሁ። አዲስ ነገር ከሰማሁኝ እደውልልሻለሁ። ከዛ ነው አልጠብቅም። እኔ አንድ ነገር ልንገርህ፣ ዝም ብለሽ የማታውቂው ቦታ ዝም ብለሽ ስትይ ነው። እኔ ካንተ በር ስወጣ ስለ እኔ እያሰብክ ከሆነ አመሰግናለሁ። እኔ ካንተ በር ስወጣ እኔ ጋር ማን ጋር መደወል እንዳለብኝ ማን ይዞኝ እንደሚሄድ አንተ ልታውቃለህ። መሄድ ያለውን ነገር ብትነግረኝ ይሻላል። እሺ ማቅ ከሆነ ቼክ አድርግና ስልኩን የሚያነሳልኝ ከሆነ እሱን ዛሬ እንዲመጣ አድርገዋል። ስለዚህ አንቺ እኔ ያለበት ቦታ እየተካሄደ ያለውን ነገር ማየት ነው የምፈልገው። እኔ አይኔን ነው ከዚህ የበለጠ መታመምን ከዚህ የበለጠ መረበሽም አልፈልግም። ችግር የለውም። ስራዬን ትቼ ብዙ ነገር ትቼ በቃኝ። እኔ ይበቃኝ። እሺ እንዲደውልልሽ አደርጋለሁ፣ እንድታወሩም አደርጋለሁ። ከዛ በኋላ የፈለግሽውን ነገር መወሰን ትችያለሽ። ሮዚ፣ ስሜትሽ ሳይገባኝ ምናምን ቀርቶ አይደለም። አይ በቃ አመሰግናለሁ። እኔ አንተን ሲጀምር በእንደዚህ አይነት ካላሰብከው ነበር በጣም ነው እየተከራከርክላቸው ያለው ስለ ሁሉም ነገር በጣም እኔ የማውቀውን ነገር ነው ያወራሁሽ ሮዚ። ቀለል ካለሽ ብዬ ነው እየነገርኩሽ ያለሁት። ቀለል ካለሽ ይሄ ልክ ልኩን የነገርኩሽ ለዛ ነው። ግን ደግሞ የተሰማሽ ስሜት ደግሞ ለምን ተሰማሽም ልልሽ አልችልም። በቃ በአንቺ ቦታ ላይ የትኛውም ሰው ቢሆን ሊሰማው የሚችለው ነገር ነው የተሰማው። ልክ ነው ስሜትሽ። አሁን ተወው በቃ እሱን ተወውና ልትነግረኝ አትችልም? አላቅም። አታውቅም? ሮዚ እየጠረጠርሽኝ ነው? የምር አላቅም። የት እንዳሉ አላቅም። በቃ ችግር የለም። አንተንም ከዚህ በለጠ ማስቸገር እኔ መሄድ ማድረግ ያለብኝን ማድረግ አለ። በቃ እኔ አውቃለሁ ማድረግ ያለብኝን እኔ በደንብ አድርጌ ማውቀው ነው። አዲስ ነገር ካለ የሰማሁት ነገር ካለ ደውዬ አሳውቅሻለሁ። እንዳትደውልልኝ እኔ በደንብ አድርጌ በቃ ነገርኩህ። እኔ ማድረግ ያለብኝን ማውቀው ነኝ። ሁሉንም ነገር ትሰማዋለህ አንተ ራስህ። አንተ ሳትደውልልኝ ይደወልልህ። እሺ እና ምን ይምጣልሽ ታዲያ? አሁን ምን ይምጣልሽ? እኔ ልሄድ ነው። አዲስ ነገር ካለ እደውልልሻለሁ። ይቅርታ በጣም ቼክ አደርጋለሁ። በቃ ያለውን ነገር ጠይቃለሁ። ችግር የለውም። እኔ እነግርሻለሁ፣ አጣርቼ እነግርሻለሁ፣ እደውልልሻለሁ። አሁን ምንም የማውቀው ነገር ስለሌለ እኔ ራሴ ደውዬ ስላለው ነገር ሰው እንዳይሰማ ፈልጌ ነው እንጂ ደውላለሁ። በቃ ቼክ አደርጋለሁ። ግራ ነው የሚያጋባው እና ምን ማድረግ ራሱ እንዳለብኝ ግራ ገብቶኛል። ላይክ የእነ ኪዩና የእነኑን ጉዳይ እኔ በደንብ ጠንቅቄ አውቃለሁ ምናምን ነገር በደንብ ነው የማውቃቸው። ተመልካቾቻችን ማንም ከሚያውቃቸው በላይ ጠንቅቄ አውቃቸዋለሁ። ላይክ ተቆንጥጠው ያደጉ ናቸው እና ባህልና ትውፊታቸውን ጠንቅቀው የሚያውቁ ሰዎች ናቸው እና ላይክ የተጋነነ ነገር መስመር የሚስት ነገር ሊያደርጉ እንደማይችሉ በጣም እርግጠኛ ነኝ። ሰው ራሱን ከሚያምነው በላይ ያምናቸዋለሁ ነው የምላቸው። ግን ደግሞ እዚች ጋር እሷም እያወራች ያለችው ነገር ደግሞ ምንም የማይጣል ነገር ነው፣ ውሃ የሚያነሳ ነገር ነው። አንዴ ኒካ አስሯል ከእሷ ጋር፣ ከዛ ሌላ ሰው ጋር ምናምን ያውም ኤክሱ ጋር ምናምን ሄዶ በእሷ እይታ ሸሽ ገዳሚ እንደማለት ነው እና
እረዳታለሁ እኮ ግን ተንጠለጠልኩኝ። ብቻ እስቲ እንግዲህ ለማንኛውም አኑ ጋርም ደውልለትና የሆነ ማስተካከል የሚችለው ነገር ካለ ምናምን ነገር አትሊስት ቪዲዮ እንኳን መልቀቅ እንዳያደርጉ ባይችሉ ማለት ነው። አላቅም ብቻ ምንም እየመጣልኝ አይደለም። እሱ ሜሞሪ ነው የሚለውና ብቻ አላቅም ምን ማድረግ እንዳለብኝ። አዲስ ነገር የሚኖር ከሆነ ግን አሳውቃችኋለሁ። እስካሁን ስለተከታተላችሁ